ዓለም አቀፍ ሕግና ተሞክሮ እንደሚያሳየው አንድ ሀገር ምርቶቹን ወደ ዓለም ገበያ ለማውጣት ወይም ከዓለም ገበያ ለማስገባት የጎረቤት ሀገራትን የባህር በር መጠቀም ይፈቅድለታል። ተገቢ የመብት ጥያቄ ሆነው የኢትዮጵያ የባህር በር ፍላጎት አዎንታዊ ምላሽ ቢያገኝ የንግድና የኢኮኖሚ ተጠቃሚነቱ ለጎረቤት ሀገራትም የሚተርፍ ነው። ኢትዮጵያ አሁን በሶስት ደረጃ ነው ኢትዮጵያ ፎሬን ፖሊሲ። የኢትዮጵያ ብሔራዊ ጥቅም አለ። የብሔራዊ ጥቅሙ ግን የሚመነዘረው ከአካባቢው ጋር ነው። አካባቢው ጋር ነው የምናደርገው፣ ሰላማችን አካባቢ ጋር ነው። ይሄ ደግሞ ለአፍሪካ ትሩፋት መሆን አለበት። ይሄ ለአፍሪካ የሆነው ለዓለም ፍትህ መረጋጋት መሆን አለበት። ነገር ግን ይሄንን ስናደርግ አይነፋር ሆነን አይደለም። ለኛ የሚገባውን ይገባናል ብለን ማውራት አለብን ነው። አሁን ቀይ ባህር ላይ የተጀመረው ይሄ ነው። ቀይ ባህር ይገባናል። ይሄን ጣሳችሁ ሳይሆን እኛ በታሪክም በህግም ይገባናል የሚል በግልጽ ማውራት ነው። ይሄንን በዚህ ልክ ዲፕሎማሲያችንን መስራት አለበት ነው። ዘመናትን የዘለቀው የትውልድ ጥያቄን ምላሽ እንዲያገኝ ዲፕሎማቶቹም ቢሆኑ በሄዱበት ሁሉ ዓለም ነገሬ እንዲለው መስራት እንደሚያስፈልግ ይወሳል። ይሄ ጥያቄ የኢትዮጵያ እውነት ነው፣ የኢትዮጵያውያን እውነት ነው። ሲሸጋገር የመጣ የትውልድ ጥያቄ ነው። ስለዚህ ይህንን አጀንዳ ፍትሃዊነቱን፣ እውነተኛነቱን፣ ሰላማዊነቱን በሚገባ ለዓለም በማስረዳት ሂደት ውስጥ በየደረጃው ያለ የዲፕሎማቲክ ኮሚኒቲ ባለበት ቦታ ሁሉ ይህን ጉዳይ ዋና አጀንዳው አድርጎ መስራት አለበት ብዬ አምናለሁ። ኢትዮጵያን ብሔራዊ ጥቅም ይዞ ቀይ ባህር ላይ የሚያደርስ ዲፕሎማት፣ ተከራካሪ፣ ተደራዳሪ፣ የማይተኛ በቴክኖሎጂ የታጀበ በእውቀት የታገዘ ዲፕሎማት መፍጠር ላይ፣ አደረጃጀት መፍጠር ላይ፣ በዛ ልክ መስራት ላይ ይሄ ብዙ ስራ የሚፈልግ ይመስለኛል። ተለዋዋጭ በሆነው ዓለም ኢትዮጵያ ዘመኑን የሚመጥን የዲፕሎማሲ አካሄድ እየተከተለች ነው። በዚህም ለቀጠናው ሰላምና እድገት የቅድሚያ ሰጥታ ትሰራለች። የኢትዮጵያ ባህር በር ባለቤትነት ከራሱ አልፎ ለቀጠናዊ ሰላም ብሎም ምጣኔ ሀብት እድገት የሚያመጣው ፋይዳ ጉልህ ነው። ይህንን ሀቅ መርህን መሰረት ባደረገው በዲፕሎማሲ መንገድ ማሳወቅ ማስረዳትን ይጠይቃል። አካባቢ አገራት ላይ አሁን የተደረገው የአባይ ግድብ ላይ የኬንያ፣ ጅቡቲ፣ የሶማሊያ እነዚህ ደቡብ ሱዳን፣ የሱዳን እነዚህ ሀገር መሪዎች፣ የሀገር ዜጎች እነዚህ መንግስታት ጋር መተባበርና ስትራቴጂክ ኢንተርዲፔንደንሲያችን መጠናከር ነው። በተለይ ኢትዮጵያ ወደዛ መሄድ ለነሱ የተሻለ የኢኮኖሚ፣ የዲፕሎማሲ፣ የሴኩሪቲ ተጨማሪ ኃይል መሆኑን በደንብ ማሳየት፣ ደጋግመን ማውራት፣ ደጋግመን መስራት ያስፈልጋል ነው። ዓለም እኮ አድቮካሲ ካልሰሩ እኮ እውነትም ቢኖረን ውሸቱ እኮ ያሸንፋል። እውነትን እኮ አንዳንድ ጊዜ በእንትን እሱ ላይ አሁንም ይቀረናልና አሁን የተጀመረው ሰፋ አድርገን እውነትን ይዘን የታሪክ ዳራውን እያገላበን ድሮ የነበረን ሁኔታም ይዘን አብረው እንኑር የሚለውን አሳምነን መጓዙ ቆንጆ ስለሚሆን ከነኚህ አኳያ ማስ ሚዲያውም የአርቲስቶችም ተመራማሪዎችም ፖለቲከኞችም ዲፕሎማቶችም በዚህ አይነት ላይ ተረባርበን ብንሰራ አገራችን ድህነት የሚባለው ነገር ታሪክ ይሆንና ቢያንስ ራስን ችሎ በራስ እግር መቆም ያመጣል። የሁሉ ነገር ድል ጅማሮ አንድነት መሆኑን ልብ በማለት አንድ ሆነን የኢትዮጵያን እውነት መልስ እንዲያገኝ መረባረብ ያሻል። ሊያመጣልን የሚችል ሌላ አካል እንደሌለ ያውቀን ተባብረን ያንን የሚያውቁ በእውቀቱ ዓለምን በመስረዳት ገንዘብ ያለ በገንዘቡ ያንን ማገዝ መቻል አለበት ነው። በተለይ ከሁሉ በላይ ውስጣዊ የፖለቲካ ልዩነቶች፣ ጊዜያዊ የፖለቲካ አለመግባባቶች ለዚህ ጉዳይ መዋል የለብንም። ቢኮዝ ኢትዮጵያ ከዛ የተገለለችው አንዱ በውስጣዊ ችግራችን ነው። ለጊዜያዊ የፖለቲካ ትርፍ ተብሎ አገርን፣ ህዝብን ለዘላቂ በር እንዲዘጋበት የተደረገበት ሁኔታ ሲናይ እንደዚህ አይነት ነገሮች ኢትዮጵያ ውስጥ ተመልሶ እንዳይመጡ እንቅፋት እንዳይሆን ለዛ ጥንቃቄ በማድረግ ረጅም ጊዜ እና ስትራቴጂክ በሆነ መንገድ አስቦ መስራት ነው። በዛ ልክ ከተሰራ ከአባይ ግድብ የተገነባበትና የአባይ ግድብ ላይ የመጣው የዲፕሎማሲ ጫና በላይ አይደለም ይሄ ብዬ አስባለሁ። አዲሱ ትውልድ ፍትሃዊ በሆነ መንገድ ልማትን ምርጫው አድርጓል። በዚህም ለዓመታት ወደብ አልባ ሆና የኖረችው ኢትዮጵያ የባህር በር ባለቤት እንድትሆን የዓለምን ፍትህ በመጠባበቅ